ሰላም ሜሎና ነኝ። ይህ ደግሞ ከኔ ጋር ነው። በዛሬው ከኔ ጋር ቆይታ የምናደርገው ከአንጋፋው አርቲስት ሰለሞን ቦጋለ ልጅ ጋር ነው ቆይታ የምናደርገው። ጂም ቤት ላይ ተቀጣጣርነው ምን አይነት ቆይታ እናደርጋለን የሚለውን ደግሞ ከፕሮግራሙ የማሳያችሁ ይሆናል። መልካም ቆይታ። ማይ እንዴነሽ? ደህና ነሽ ወይ? አለን አልተቻልሽም? እንዴነሽ? አለሁልሽ አለን። እግዚአብሔር ይመስገን በጣም ጎበዝ ነሽ። በዚህ አጋጣሚ ነው ዛሬ ካንቺ ጋር ልሰራ ነው። በጣም ደስ ይለኛል። ብዙ ነገሮችን አሳይሻለሁ ዛሬ ከኔ ጋር ትያለሽ። እሺ ደስ ይለኛል። መጀመሪያ ምን ጀምረው ከምንድን ነው? ከሩጫ ጋር እኔ ከስፖርት መወደው ማለት ነው መሮጥ ነው። ምክንያቱም ቀላል ነው፣ በጣም ቀላል ይመስላል እንጂ ከባድ ነው። ግን አሪፍ ስፖርት ነው። መሮጥም በጣም አሪፍ ነው፣ ግን ያከሳል በጣም። አዎ እኔ አካባቢ በተለይ እና እዚህ አካባቢ ወገርሽ አካባቢ ተለምዶ። ስለዚህ አንቺ መሮጥ ሳይሆን ወክ ነው የምታደርጊው? አብዛኛውን ጊዜ እዚህ ላይ የምወጣው ወክ ለማድረግ ነው። የእግር ምሰራ ቀን እግሬ በደንብ እንዲፍታታ ዳገት ላይ አደርገውና በደንብ ረጅም ደቂቃ ወክ አደርጋለሁ። እኔ ያው መክሳት ስለማልፈልግ መወፈር ነው የምፈልገው። ስለዚህ ብዙ ባልራመድ ጥሩ ነው ማለት ነው። ሰውነትሽ አንቺ አሪፍ ነው፣ ግን ትንሽ የእግር ምናምን ትሰሪ አሪፍ ነው። አዎ ብረት ላይ ጥሩ አይደለም። እያጽናናሽኝ ነው። እኔ ግን ምን ለመሆን ነው የምሮጠው? እኔ ግን በጣም ደከመኝ። ትንሽማ ሁሉንም አንዳንድ ትንሽ ትሞክራለሽ። በጣም ነው የሚከብደው። እኔ ምንሽ ግን ምን ያክል ጊዜ ሆነሽ ከጀመርሽ? አሁን ወደ 2ኛ ዓመት እየተጠጋው ነው። ዓመት በደንብ መስራት ከጀመርኩ ማለት ነው። ይሄ ጂሙን ከተመሰረተ እንደዛ ሊሆን ነው። ሰው ይሄ ጂም ሲመሰረት ጀምሮ ነበር ይሄ ቤት ሲከፈት። እንዴት ግን ማለት በምን አጋጣሚ ነው የጀመርሽው? ድንገት ነው ወይስ? ድንገትና በቃ በጣም በራሴ መሸማቀቅ ማፈር ምናምን ጀመርኩ። ታውቂኛለሽ ድሮ እና በጣም ግቢ የነበርኩ ሰዓት ደግሞ ላይ ወደ ግራጁዌሽን ስጠጋ በጣም ባሰብኝ። ልብስ መልበስ እስከሚያስጠላኝ እዛው ሰዓት በቃ እኔ አሁን ሳይሽ ራሱ ታምር ነው የሚመስለኝ። ግን በዚህ በጂም ብቻ ነው ወይስ በምግብ አመጋገቤንም በማስተካከል? አይዞን እያረፍሽ ላግዝሽ እንዴ? ትንሽ ትሞክሪያለሽ? አይከብደኝም። በእርግጥ ነው ከብድ። ከዛ ወደ ኋላ ጠጋበኛ ወደ ደረትሽ ነው። ይሄ ምንድነው ለጀርባው ጥቅም? ለጀርባ ጀርባሽ ወደ ምሳሌ እንደውም ቀጠም ማለት ፈልጋለሁ። እሱ አካባቢ ጀምራች። ወደዚህ አንድ ስንት ነው የሚፈቀደው? ከቻልሽ 12 2 ጀርባ ላይ ስጋ ላላችሁ ሰዎች እኔም አለኝ እኮ ቀበልሽ። አይ ያረሽ ዙሪ ቀላል ነው ግን እንዴ በቃኝ። አይ በቃኝ። እኔ ማርቲን በቃሽ ከይ
በጣም ቆንጆ ስፖርት ነበር የሰራ ነው። እኔ ባጭር ጊዜ ውስጥ ለውጥ ማመጣ ይመስለኛል በዚህ ከቀጠለ። እንደየልጅ ኮና ጎበዝሽ በጣም ግን ያንቺ ለውጥ በጣም ነው የሚገርመው በእውነት ማለት እንዴት እንደዚህ ባጭር ጊዜ ውስጥ ሰው እንደዚህ ለውጥ ያመጣል? በአስማት ጋር ያው በደንብ ጠንክረሽ ከሰራሽና የሆነ ነገር ስትጀምሪው አደርጋለሁ ብለሽ ከተነሳሽ ምንም የሚያቅትሽ ነገር አይኖርም። በእርግጥ ብዙ ለፍቼበታለሁ በጣም ብዙ የሆነ ሰዓት ላይ ተስፋ ቆርጫለሁ። በቃኝ እንዴ ለምንድን ነው የምሰራው እስከምን ድረስ ግን ያው ወደ ጂሙ ወደ በኋላ ላይ እንመለስበታለን። ግን እስኪ ስላስተዳደግሽ ንገሪኝ። ቄራ ተወልጄ ነው ያደግኩት። አያቶቼ ጋር ነው ያደግኩት። ያው እንደማንኛውም አይነት ልጅ ተጫውቼ ምናምን ነው ያደግኩት። ከዛ ሰሚሳይድ ወደ ሳር ቤት አካባቢ ነው የተማርኩት እስከ 10ኛ ክፍል ድረስ። ከዛ 11 12 አሳይ ትምህርት ቤት ወደ ሰፈር ተማርኩኝ። ከዛ ግቢ አዲስ አበባ ዩኒቨርሲቲ ነበርኩኝ። ለምን ነበር ግራጁዌት ያደረኩት? በሶሻል ወርክ። ጎበዝ ተማሪ ነበርሽ? መካከለኛ ምንም ማለት ያው እኔ አውቃለሁ ምን አይነት ተማሪ እንደነበርሽ ግን ይባባለው ታውቂኛለሽ። አዎ ማሂዬ ያው አብዛኞቻችን በበርካታ ስራዎቹ የምናውቀው የአንጋፋው የአርቲስት ሰለሞን ቦጋለ ልጅ ነሽና እስኪ ሰለሞን ላንቺ ምን አይነት አባት ነው? እስኪ ስለ አባትሽ ጫጭ። ሰሊያው ሁላችሁም እንደምታውቁት በጣም መልካም በጣም ላቪንግ ኬሪንግ የሆነ አባት ነው። ደስ እንዲህ ነው ብዬ ማለታችን ምክንያቱም ፐብሊክ ላይ ሁሉም ሰው የሚያውቀውን አይነት ባህሪ ነው ቤት ውስጥ ያለውና በጣም ደስ የሚል በጣም ለልጆቹ አሳቢ ለቤተሰቡ አሳቢ ደስ የሚል አባት። ማሂዬ ፊልም ላይ እንዴት ነሽ? ፊልም ላይ ብዙም የለውበትም ግን ልጆዬ አንድ ፊልም በጣም ልጆዬ አንድ ፊልም ከአባቴ ጋር ስውር እስረኛ የሚል ፊልም ላይ እዛ ላይ የእሱ ልጅ ሆኜ ሰርቻለሁ። አሁን ላይ ግን አርት ላይ ምንም የለውበትም። ፊልም ላይ የለውበትም። ፍላጎት የለኝም። ላይክ ማስታወቂያ ስራዎች ወይ ደግሞ ፎቶሾፕ ምናምን ነገር ካልሆነ ማስታወቂያ አርት ላይ የለውበትም። ከአባትሽ ጋር የመስራት አላማ አለሽ? እስካሁን የለኝም። ጎን ለጎን የሚሰራው የእርዳታ ስራ ላይ አግዛለሁ እሱን እሰራለሁ እንጂ ፊልም ምናምን ላይ የለውበትም። ሶሻል ሚዲያ ላይ በጣም አክቲቭ ነሽ፣ በደንብ ነው እዛ ላይ እየሰራሽ ያለሽው እና እንዴት ነው? አይ ቲንክ ዩቲዩብ ላይ አይቻለሁ መሰለኝ እና ምን አይነት ይዘቶችን ነው እየሰራሽ ያለሽ? ሶሻል ሚዲያ ላይ ቲክቶክ ላይም አለሁኝ፣ ኢንስታግራም ላይ እንደዛው፣ አሁን ደግሞ ዩቲዩብ ላይ መጥቻለሁ። ቲክቶክ ላይ አብዛኛውን ጊዜ የራሴን ቪዲዮዎች ነበር የምለቀው። አሁን ግን ማስታወቂያ ስራዎችን እሰራለሁ። ብዙ ማስታወቂያዎች የፀጉር ቤት ምናምን የተለያዩ ማስታወቂያዎች እሰራለሁ። ዩቲዩብ ስራ ላይ ከወንድሜ ጋር ነው የመጣ ነው። ያው እኔ ፊት ለፊት ዩቲዩብ ላይ ልታይ እንጂ ከጀርባ ያለው ስራ ሙሉ ለሙሉ የሚሰራው እሱ ነው እና እዛ ላይ የምንሰራው ስራ ከእርዳታ ጋር የተያያዘ ስራ ነው። አሁን ላይ በአዳዲስ ሀሳቦች መተናል። የምንሰራው ስራ እዛ ላይ መረዳት ያለባቸው ሰዎች ወይ መጎብኘት ያለባቸው ሰዎች ቤተሰብ የሌላቸው ሰዎች ቤታቸው በመሄድ በሚያስፈልጋቸው መልኩ ምን እንደሚያስፈልጋቸው እንጠይቃቸዋለን። የታመሙ ከሆኑ ሕክምና ያስፈልጋቸዋል ምናምን ብቻ ከነሱ ጋር ጊዜ እናሳልፍና የነዛን ሰዎች ስልክ ቁጥርና አካውንት አድርገን ፔጃችን ላይ ፖስት እናደርጋለን እና እነዛ ሰዎች ቀጥታ እንዲረዱ አሁን በአዳዲስ ሀሳቦች እየመጣ ነው። ላይክ ታዋቂ ሰዎችን እየቀላቀልን አንድ ቪዲዮ ካየሽ ከሰለሞን ጋር ሰርተናል። አንድ ሰው ቤት ይዘን ሄደን አሁንም እንደዛ ልንቀጥል አስበናል። ታዋቂ ሰዎችን እነዛ ሰዎች ቤት ይዞ በመሄድ እነዛ ሰዎች ቀጥታ እንዲረዱ የማድረግ ስራ ነው የምንሰራው። ገና አዲስ ዩቲዩብ ነው፣ ማርያማዊት ሰለሞን ይባላል እና ሁላችሁ ሼር ሰብስክራይብ እንድታደርጉ ያደርጋሉ ብለን ተስፋ እናደርጋለን። አሁን ምን ላይ ነው ያለሽው? ትምህርት ላይ ነው ወይስ ስራ ላይ ነው? አሁን ክላስ ጨርሻለሁ። ሶስት ስራ ላይ ነው ያለሁት። በተማርኩበት እየሰራሁ ነው ያለሁት። አባቴ አምባሳደር የሆነበት የእርዳታ ድርጅት አለ። ዝግባ ህጻናትና አረጋውያን መርጃ የበጎ አድራጎት ድርጅት ይባላል። ድርጅት የተመሰረተው ባህር ዳር ላይ ነው። እንጂባራ ላይም ቅርንጫፍ አለው። በአሁኑ ሰዓት ደግሞ አሁን በቅርብ አዲስ አበባ ላይ ከፍቷልና አዲስ አበባ ያለው ላይ እኔ አርቲስት ሲሳይ በቀለ የድርጅታችን በጎ ፈቃደኛ የሆነ ደረጀ ይባላል። ሶስታችን በመሆን በደንብ እየሰራን ያለ ነው። በደንብ ድርጅቱ እየሰራ ያለው ሴቶች አረጋውያንና ህጻናት ላይ ነው። አሁን በደንብ እየጀመርን ነው፣ እንቅስቃሴ እያደረግን ነው። እንግዲህ እግዚአብሔር ይርዳና በደንብ እንሰራለን። በጎን ደግሞ ሶሻል ሚዲያ ላይ የማስታወቂያ ስራዎችን እንሰራለሁ፣ የተለያዩ ነገሮችን እንሰራለን። በሶሻል ወርክ ነው ግራጁዌት ያደረግኩት። ሶሻል ወርክ ማለት ያው ሰዎችን መርዳት አይነት ስራ ነው። ፈልጌው ነው የተማርኩት። አሁን ደግሞ ደስ እያለኝ እየሰራሁበት ነው ያለሁት። አባቴንም እያገዝኩት ነው ብዬ አስባለሁ። በጣም ደስ ይላል ማርዬ። እስኪ ወደ ጂም ልመልስሽና በአጭር ጊዜ ውስጥ ነው እንደዚህ ለውጥ ያመጣሽውና ምን ያክል ጊዜ ሆነሽ ከጀመርሽ? በአጠቃላይ ጂም ከጀመርኩኝ አመት ሆኖኛል፣ ግን ለውጥ ራሴ ላይ በደንብ ያየሁት በ3 ወር ውስጥ ነው። መጀመሪያ ቤት ውስጥ ነበር የምሰራው ጂም። በጣም ሰውነቴ አሸማቀቀኝ። የሆነ ሰዓት ላይ 90 ኪሎ ምናምን ገብቼ ነበር እና በቃ ልብስ መልበስ እስከሚያቅተኝ ድረስ። ከዛ ቤት ውስጥ በዩቲዩብ ቪዲዮዎች ዝም ብዬ እሰራ ነበረ። ከዛ ወንድሜ እዚህ ጂም ይሰራ ነበረ። ለምን ጂም አትመጪም ምናምን ሲለኝ በጣም አልፈልግም ምናምን ላይክ የምለብሰው ልብስ ያሸማቀቀኛል፣ ሰው ፊት እንደ ልቤ ሆኜ መስራት አልችልም።
እንደምንም ገፋፋኝና ወንድሜ መጣሁኝ። አሁን እሱን በልጫለሁ እና በትንሽ ጊዜ ውስጥ በጣም ለውጥ አየሁ። ጂም ስገባ ደግሞ በአጠቃላይ ወደ 23 ኪሎ ነው የቀነስኩት። በጣም ወፍሬ ነበረ። አሁን ስንት ኪሎ ነሽ? አሁን 67። በጣም ለውጥ አለው። እኔ የምለው በጂም ብቻ ነው ወይስ ምግብ ላይ የምትሰሪበታለሽ? አይ በሁለቱም። በጂም ብቻ አይደለም። ከሰውነትሽን ለማስተካከል 80% ነው ምግብ፣ 20% ነው ስፖርት። ሰው አመጋገብን ማስተካከል ድሮ እንደምታውቂኝ በጣም ነው ምግብ የምወደው። በጣም እንታወቃለን እንዴት እንደምበላ ስቲል በጣም ነው የምወደው። ግን በቃ አመጋገቤን አስተካከልኩኝ። ፕሮቲን ነገሮች ነው የምበላው። በጣም ደግሞ የከበደኝ ጣፋጭ ነገር ማቆም ነበር። ቸኮሌት ምናምን በጣም እበላ ነበረ፣ ኬክ ምናምን። እነሱን አስተካከልኩኝ። በቃ የሚያስፈልጉትን ነገሮች እያደረግኩኝ፣ ግን ስፖርቴንም አላቆምኩኝም። በደንብ እሰራለሁ። እዚህ ጂም ከገባሁ በኋላ ደግሞ ይሁኔ የሚባል ትሬነር አለ። እሱ በደንብ እየረዳኝ ይደርሳል። በውፍረትሽ ምክንያት የደረሰብሽ ነገር አለ? ይሄን ያክል ምለው አይደለም፣ ግን ላይክ አሁን ሰዎች ወይ ከእናቴ ጋር ኦር ሰምቲንግ ወይ ከአያቴ ጋር እየሄድኩኝ እስቲ እድሜዋን ገምት ምናምን ሲባል 29፣ 30፣ 32 ትልቅ አድርገው የሚገምቱኝና ያ በጣም እንድሸማቀቅ አደረገኝ። በራሴ እንዳፈር ቦዲ ሼም እንዲይዘኝ አደረገ። እሱ ነገር በቃ ስፖርት መስራት አለብኝ ብዬ እንደወሰን አደረገኝ። በዛ ላይ ልጅነቴ ምናምን እየጠፋ መጣ። በጣም የሚያስጠላ አይነት ውፍረት ነበር የያዘኝ። ሰው ከጤንነቴም አንጻር ብዙ ነገር ሆንኩኝ። ከዛ ሰዓት ላይ አይ ሃቭ ቱ ዲሳይድ ብዬ። በምን ያክል ጊዜ ነበር የምትሰሪው? ላይክ በሳምንት? በየቀኑ። የመጀመሪያ ሰሞን እሁድን እራሱ አላርፍም ነበር። አሁን ነው ማረፍ የጀመርኩት እንጂ በተለይ ቤት የምሰራ የነበረ ሰሞን እሁድን እራሱ አላርፍም። ሁሉንም ነገር ሞክራለሁ ያከሳል የተባለውን ነገር። ግን አሁን ላይ ከእውቀትም ጋር ጤንነቴን እንዳይጎዳ አድርጌ አመጋገቤንም አስተካክዬ አሁን አንቺ ተስተካክለሻል። ያው ቁመና ላይ ነው ያለሽው። ግን ይሄ ወፍረው መክሳት ያልቻሉት ቀጭን ሆኖ ደግሞ መወፈር ለሚፈልጉ ሰዎች ምንድነው ልትመክሪያቸው? ለሁለቱም አይነት ሰዎች የአመጋገብና የስፖርት አሰራር ሂደቶች አሉ። እኔ በደንብ ሞር ፎከስ አድርጌ የሰራሁትኝ መቀነሱ ላይ ስለሆነ ዩቲዩብ ፔጅ ላይ ማራማይ ሰለሞን ብለው ቢገቡ ያገኙታል። እዛ ላይ ፖስት አድርጌያለሁ። ፕሮሰሱ ብዙ ስለሆነ መወፈር እንደሚፈልጉ ብዙም እዛ ላይ አልሰራሁበትም። ግን ለሁለቱም ስፖርት ወሳኝ ነገር እና አመጋገብ። እንደዚህ በአጭር ጊዜ ውስጥ ግን ስትቀንሺ ወይም ሰውነት ሲስተካከል ሰው ምን አለሽ? ሰው በጣም ደረገጠው። አንዳንድ ሰው ማን እንደሆንኩኝ እስከማያስታውቅ ድረስ ለምን በደንብ እስከምቀንስ ድረስ ከቤት አልወጣም ነበር። ኢቭን ስራ ምናምን ራሱ አልሄድም ነበር። ጂም ሄዳለሁ፣ ጂም ቤትና ድንገት የሆነ ሰዓት ላይ ነው ያዩና አንዳንድ ሰዎች ታመም የሚወላ መስላቸው ምን ሆነሽ ነው ታመሽ ነው ምናምን ቢላ ፊድባክ ነበራቸው። እኔ እንደውም ፎቶሾፕ ነበር የመሰለኝ የሆነ ሰዓት ላይ እና ቲክቶክ ላይ ሳየው እንደዚህ ይቻላል እንዴ ምናምን ያለው ረጅም ጊዜ ሆነ። እኔና አንቺ ራሱ ከተገናኘን ሰዎች የሚሉኝ እንዲሁም ቲክቶክ ላይ ፖስት ያደረኩትን ኮሜንቶች እያነበብኩ ዩቲዩብ ቪዲዮ ሰርቻለሁ እና በጣም የሚያስቁት በጣም ደስ የሚሉ ኮሜንቶች፣ በዛ ላይም በዛው ልክም የሚያበረታቱ ኮሜንቶች አሉ። ብቻ የሰውን እንትን ደስ ይላል። አሁን ላይ ሆነሽ ስታዩ ግን ምን ተሰማሽ? እኔ በጣም ነው ደስ የሚለኝ። እንደዚህ ነበርኩ እስከምል ድረስ አንዳንድ ሰው ስቲል አያምንም። እንደዚህማ አልነበርሽም፣ የድሮ የውፍረት ፎቶዬን ራሱ ኤዲት አድርገሽ ነው። በጣም ያሳቀሽ ኮሜንት ምንድን ነው? ቲክቶክ ላይ አረሳው የመንገድ ልማቱ ራሱ እንዳንቺ አልተለወጠም ምናምን እንደዚህ ከመንገዱ ጋር የተገናኘ ኮሜንት ነገር ነበረ። እሱ በጣም ያሳቀኝ ያዝናናኝ። ስትሰሪ በጣም አዘውትረሽ የምትሰሪውና የምትወጂው ቀሎሽ የምትሰሪው ስፖርት ምንድን ነው? አይቀለኝም፣ ግን በጣም ደስ ብሎኝ ረክቼበት የምወጣው ስፖርት ካርዲዮ ስሰራ ላይክ ፉል ቦዲ ስሰራ በጣም ደስ ብሎኝ በጣም ደክሞኝ ነው የምወጣውና በጣም ደስ ይለኛል። ሰውነትሽ ላይ ለውጥ ያመጣው? በጣም ለውጥ ያመጣል። መጀመሪያ ወፍራም የነበርኩኝ ሰዓት እሱን ነበር በደንብ የምሰራው። ወደ ብረት ምናምን በደንብ ሳልገባ በፊት ካርዲዮ ነው በደንብ መስራት ያለብሽ ትሬነሬ፣ እሱን ነበር የምሰራው እና አሁንም በሳምንት አንዴ እሰራዋለሁ እሱን ስፖርት። ግን በጣም ደስ ብሎኝና በጣም ስለሚደክመኝ ሆነ ደስ ብሎኝ ነው። ምን ያክል ኪሎ ለመድረስ ነው የምትሰሪው? አሁን 60 ለመግባት እየሞከርኩ ነው። 7 ኪሎ ለመቀነስ እየሞከርኩ። ማርዬ ላይፍ ስታይልሽ እንዴት ነው? ቀለል ያለ ላይፍ ስታይል ነው ያለኝ። ጠዋት ስራ እገባለሁ። ከዛ ምሳ ሰዓት ላይ ምንጊዜም ቤቴ ማሳለፍ ነው የምፈልገው። ከቤተሰቦቼ ጋር ቡና እጠጣለሁ፣ ምሳ እንበላለን ምናምን። ከዛ ማታ ላይ ጂም ነኝ። ጂሜን ሰርቼ ከዛ ወደ ቤቴ። ሰምታይምስ ደግሞ በመሀል ቸርች እሄዳለሁ። ቀለል ያለ ላይፍ ስታይል ነው ያለኝ። በጣም ደስ ይላል። አመጋገብሽ ላይስ? አመጋገብ ላይ በብዛት ፕሮቲን ነገሮች ነው የምጠቀመው። ቁርስ አልበላም፣ ሞሪንጋ እጠጣለሁ፣ ኦቺያ ሲድ እጠጣለሁ። ምሳ ላይ ፕሮቲን የሆነ ነገር እንቁላል ይሆናል፣ ቺክን ኦር ሳምቲንግ እንደዛ ብላለሁ።
ከዛ ቡና ጠጥቼ ምናምን ወደ ጂም እገባለሁ። በቀን ውስጥ ከ2 ሊትር እስከ 3 ሊትር ድረስ ውሃ እጠጣለሁ በሎሚ አድርጌ። በጣም ደስ ይላል። በቀጣይ ካንቺ ምን እንጠብቅ? በቀጣይ ያው የዩቲዩብ ስራችንን በደንብ አሳድገን የእርዳታ ስራ ላይ በደንብ ጠንክረን በዝግባም የእርዳታና በዩቲዩባችንም በደንብ አድገን በደንብ ሰዎች ጋር ተደራሽ ሆነን እንገናኛለን። በስፖርቱም ደግሞ የምፈልገው ደረጃ ላይ ደርሰን እንገናኛለን ብዬ አስባለሁ። በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ድል ልስጥሽ። እሺ፣ በዚህ አጋጣሚ ማመስገን የምፈልጋቸው አካላቶች አሉ። በመጀመሪያ ደረጃ አይሲ ፈርኒቸር እጅግ አድርጌ በጣም ማመስገን እፈልጋለሁ። ለእርዳታ ስራችን ኤኒ ታይም አቬለብል ናት። ሳሚዬ እጅግ በጣም አድርጌ አመሰግናለሁ። በመቀጠል ህብረት ለበጎ የአባቴ ድርጅት እሱም ኤኒ ታይም አቬለብል ነው በፈለግነው ሰዓት። በመቀጠል ደግሞ የምሰራበት ጂ ቤት ለቀረጻ ይፈቀደልን አምደ ጽዮን አልባዝዬ ፊትነስ እጅግ አድርጌ ማመስገን እፈልጋለሁ። ሌሎችም ደግሞ ስማቸው እንዲጠቀሱ የሚፈልጉ አካላቶች አሉ፣ ግለሰቦች አሉ። እነሱንም እጅግ አድርጌ በጣም ማመስገን እፈልጋለሁ። እና በመጨረሻም አርቲስት ቲቪ አክብራችሁኝ እዚህ ድረስ ስለመጣችሁ እጅግ አድርጌ በጣም አመሰግናለሁ። ተመልካቾቻችን በዛሬው ከኔ ጋር ከማራማዊት ሰለሞን ጋር የነበረን ቆይታ ይሄንን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።